እኔ ለዑስማን አሉ በጣም ስላስደሳቸው ማለት ለዑስማን 40 ልጅ ቢኖርኝ አንዷን ስሞት አንዷን እየቀየርኩ አንዷን ስሞት አንዷን እየቀየርኩ 40ውን ልጅ ለዑስማን ነበር የሰጠው። ጀይሹል ዑስራ የሚባል ከባድ ዘመቻ ገጠማቸውና ሷሃቦቻቸውን ሰብስበው ሲያወያዩ በኸይር ጉዳይ በኸይር ስራ እየበለጠኝ ያለው ይሄና ዑመር ማለት አቡበክር ሲዲቅ ናቸው። ዛሬ መብለጥ አለብኝ በዚህ ዘመቻ ትልቅ ነገር አውጥቼ መብለጥ አለብኝ ብለው አቡበክር ዑመር ተነሱ። ከዛ እኔ ገንዘብ ያለኝ ንብረት ለዚህ ዘመቻ ቸጋራ ለሆነው የሚሳፈሩበት የመሳሪያ መግዣ የፈረስ የምናምን መጓጓዣ ምንም ነገር የለም ነበር። እኔ ያለኝ ንብረት ግማሽ ሰጥቻለሁ ሲሉ ዑመር አቡበክር ምን ጥሩ ነው ያለኝ ንብረት ለፈይቻለሁ አው ከዚህ በኋላ አቡበክር በኸይር ነገር አልወዳደርም አሉ። ያላቸው ፉክክር ወሳቢቁን በጣም ያላቸው ሽቅድና ማለት ነው። ዑስማን ብን አፋን እንደዚህ በዘበኑ ያለው ሀብታም ነበሩ። ወደ 300 ግመሎች መጓጓዣና 100 ፈረሶችን ሰጡ። ከዛም ቁጥሩ ይሄን ያልተባለ ገንዘብ ሳንቲም ማለት ነው ተቀመጡበት ሲያፈሱላቸው በዚህ ተዘጋጁ ሲሉ አንተ ሙጀሂዙን ጀይሹል ዑስራ ነው ያሉት። ይሄ ቸጋራ የሆነ ዘመቻ በጠቅላላ አዘመትከው ይሄን ዘመቻ አንተ ነህ አሉ። ተመለከቱ የኸይር ነገር እድሜያቸው ማለት ነው። ከዛ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም በጣም ተደሰቱና ይሄን የቆሰለ የጨነቃቸው ነገር በጣም ሲፈረጁ ማለት ነው ማበረ ዑስማን بعد اليوم ዛሬ ቀን ዑስማን የሰራውን ቢሰራ ተጠያቂ የሚጎዳው ነገር የለም አሉ። ለዚህም ሴት ልጃቸውን ሰጥተውት ይኖር ነበር። ሩቅያ ሲሞትባቸው ኡሙል ኩልሱም የምትባውን ተውኩት። ያቺ ሞተችበት። እኔ ለዑስማን አሉ በጣም ስላስደሳቸው ማለት ለዑስማን 40 ልጅ ቢኖርኝ አንዷን ስሞት አንዷን እየቀየርኩ አንዷን ስሞት አንዷን እየቀየርኩ 40ውን ልጅ ለዑስማን ነበር መሰጣው። ተመከቱት ኸይር ስራ እንዴት ነብዩ ሰለላሁ ዐለይሂ ወሰለም እንትን ማለት በዚህ አይነት መልኩ የተገለጸ ማለት